ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ ምናለሽ መቲ ፕሮግራም ነው አሁን ተጀምሯል። ለዛሬው ያልናቸውን ዋና ዋና መረጃዎችን ይዘን እኔ መታሰቢያ ቀጸላና ደረጃ ሀብተወልድ በጋራ መተናል። አብራችሁ ቆዩ። ጤና ይስጥልን ደረጀ እንኳን ደህና መጣ። እንግዲህ ቅዳሜና እሁድ ብቻ ሳይሆን የበዓል ቅዳሜና እሁድ ነበረ። ጥቂት ነገሮች በሀገራችንም በዓለም ላይ ተከስተዋል። እኛ ደግሞ ዛሬ ተገናኝተናል። እንዴት ውለሃል? እግዚአብሔር ይመስገን ሰላም ነው። መቲ እንዴት ነበር ትናንትስ በዓል? ትላንት በዓል ጥሩ ነበረ። እኛ ጋር ያው እኛ ፈረንጁም ጋራ አበሻ ብዙ ነው፣ በነገር ላይ በጣም ብዙ ነው። አሁን በተለይ ዩኬ ላይ አበሻ በጣም ብዙ ነው እና ቤተክርስቲያን ራሱ በቂ አይደለም ያለው እና በጣም ይጨናነቃል። ከመጨናነቁ የተነሳ እየተበተንን ወደ ግብጽ ቤተክርስቲያንም የመፍለስ ነገሮችንም እናደርጋለን። ስለዚህ እኔ ግብጽ ቤተክርስቲያን ነው ትላንትና ሄድኩት። ሌሎች ወዳጅ ዘመዶች ቤተሰቦች ግን የበረቱ ሌሊት ሄዱ፣ ማታ ያደሩ የተለያየ ቦታ የገብርኤልን በዓል አክብረው ውለው መጥተዋል። እንደዚህ እያለን ያው ማህበሩ ድግሱ ምንም አልቀረም። በቃ እንደ ኢትዮጵያ በጥሩ ሁኔታ ታልፏል። ብርዱም አልበገረው ማህበረሰቡና እናንተም እንደዛው እንዳሳለፋችሁ ሰምተናል። ገብርኤል ያለው እኛ ጋር እንግዲህ ስላሴ ገብርኤል መድኃኒዓለም ያለው ገብርኤል ያለው አምስተርዳም ነው። እዛ ነበረ ሁሉም አጥቢያ ሄደው እንደናንተው ተጣበን ድብልቅልቅ ብሎ ነው ያለው። የሚገርመው ነገር አገር ቤት በቃ በዓሉን ማክበር ብቻ አይደለም እኮ በዓሉን ጨርሰን ስንወጣ ትዝ ይለኛል። አዲስ አበባም ኮምቦልቻም የተለያየ ቦታ ልክ በዓል አክብረሽ ስትወጪ ጸበል ቅመሱ እያሉ የሚያስገቡ ሄዱ። ትናንት በጣም እዛው አካባቢ ያሉ ልጆች አበሻዎች፣ ኢትዮጵያን፣ ኤርትራውያን ጸበል በቤታቸው አዘጋጅተው ስለነበረ በዓል ሊያከብር ሄደውን እኛን ሁሉ ማለት ሁላችን እየገባን በቃ በሚገርም ሁኔታ እንዳገር ቤት ጠጁን ጠላውን ምን አድርገው ያ ቤት እኔ በቃ ከንትኑ በላይ ያ ስንመለስ የነበረው ትዝታ ተሰባስበን እያወራን እየተጫወትን እንዳገራችን ጸበል እየቀመስን ወደ የቤታችን ተመለስ። ማታ ነው የገባ ነው የተመለስነው። ማታ ትናንትና ዜና እንኳን አልሰራሁም፣ ምንም ነገር የለም። እዛው በዓል አከባበር ነበረ። ብቻ ይሄንን ነገር እዚህ በስደት ሀገር ማግኘታችን እንዳልኩ በጣም ደስ በሚል ሁኔታ ድብልቅልቅ ብሎ ውጭ ውስጡ እንደዛ አድርጎ ያ ሁሉ ህዝብ መጥቶ በነፃነት በደንብ እየተጠበቅን በእነሱ ፖሊሶች ተመድበውልን ብርዱ ሳይሰማን ያብርድ ኔጌቲቭ ገብቷል። እንደዛ አድርገን በደስታ እያከበርን እየተጫወትን ማምሻችንን ወደ ቤታችን ተመለስን እና ደስ የሚል ጊዜ ነበር ያሳለፍነው። መልካም። ኢትዮጵያዊው መቼም በሄደበት ሀገር ያችን ትንሿን ኢትዮጵያ መመስረት አቅሙ በጣም የሚደንቅ ነው። የትም ቦታ ላይ እኛ እኮ ምናልባትም የመጀመሪያው ሳይሆን አይቀርም መስጊድ ሁሉ አለ። የኢትዮጵያ መስጊድ ሁሉ ተገዝቷል እዚህ ሀገር እና የፕሮቴስታንቱም ቸርች እንደዚሁ እየተገዛ ነው አብዛኛው። በፊት በኪራይ ነበር፣ አሁን አብዛኛው በኪራይ የነበረው ሁሉ ወደ ግዢ እየመጣ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ደግሞ በፊት 1-2 ቤተክርስቲያን ብቻ የነበሩት አሁን እልፍ ሆኗል። በየክፍላት ሀገሩ ሁሉ አለ። እዚህ ከተማ ውስጥ ራሱ በጣም ብዙ ነው ያለው እና እኛ በሄድንበት ሀገር ሀገራችንን መመስረት እንችልበታለን። እዛ ዋናውን ሀገራችንን ብቻ ነው ማዳን ያቃተን እንግዲህ እና ይኸው ኃይል ተሰባስበው ነገ ደግሞ ዋናው ከሶርሱ ዋናው መሰረቱ ደግሞ እንዳይናጋ አብረን መስራትን በዚሁ ብንችል መልካም ነው እንጂ ምንም በሀገራችን የምናደርገው በውጭ የቀረ ነገር አለ ብዬ አላስብም። ደረጀ ጥሩ ነገር ነው ያነሳሽው። እንደውም በዚህ በአንድ መረጃ እንገባለን። ትናንትና በተመለከትነው ሀገራችን ውስጥ ማለት ነው ከዚሁ ጋር የተያዘ ሁላችንም እንደምናውቀው መቲ ከአርሲና ከወለጋ በማንነታቸው ምክንያት የኦርቶዶክስ እምነት ተከታዮች የአማራ በብሔራቸው አማራ የሆኑ አንዳንዴም ኦሮሞ የሆኑ ግን የኦርቶዶክስ እምነት ተከታዮች በተከታታይ ሲሳደዱ ሲገደሉ ነበር የከረሙት። እኛም በተከታታይ ነበረ ድምፃችንን ስናሰማ የነበረው። አንዴ ሰሚን ኳተን ይሄን ቀላል ነገር የታወቀ ቦታ የታወቀ ወረዳና ዞን ውስጥ የሚደረግን ነገር ማስቆም ሳይችሉ እስካሁኑ ድረስ ቀርበው ሄደው ከዛ በትናንትና ዕለት ደግሞ ዘዋይ አካባቢ ገብርኤል ሲከበር ማለት ነው ኦሮሚያ አካባቢ ሰሞኑን አንድ ስልጠና ተሰጥቶ ነበር የደረሰኝ።
የራሳችንን የኩሽ ቤተክርስቲያን እንመሰርታለን የሚሉ በኦርቶዶክስ አስነስተዋል። ከአሁን በፊት መገንጠል የሚል ነበር ታስታውሽ ከሆነ የዛሬ ዓመት በዛ ሁሉ አመፅ ቀረ። ልክ እንደ አባ ሰላማ እንደሚባሉ እንደ ትግራይ ኦሮሚያ ቤተ ክህነት ብለው ተነስተው ጳጳሳት ሽሞ የነበረውን ትርምስ እናስታውሳለን። እርቅ ተፈጥሮ ተብሎ ወደዚህ ገቡ ተባለ። ወደ ማን? ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ስለዚህ በመስቀል ላይ በደመራ በተለያየ ቦታ የኢትዮጵያን ሰንደቅ ዓላማ መያዝ አይቻልም ብሎ የከለከሉ ሰዎች ሰሞኑን ይህን ስልጠና አድርገው ትናንትና የዘዋይ ቅዱስ ገብርኤል ቤተክርስቲያን ዘዋይ ላይ ያደረጉትን እስኪ ምን እንዳስመሰሉት አንድ ፎቶ አለ እስኪ አሳይልኝ ብዬ ነው። አይ ፎቶ የላኩት አለ የቤተክርስቲያን ፎቶ የቤተክርስቲያን ፎቶ ይኸውልሽ እንደምታየው ነው። ይሄ እንግዲህ ትናንትና በነበረው በዓል ላይ ነው። ክልሉ ኦሮሚያ ነው። ቤተክርስቲያኗ ግን በማን ስር ነች? መቲ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነች። ከሆነች ቤተክርስቲያኗ ራሱ የምትጠቀምበት የራሷ አርማ አላት። እንደ አረንጓዴ ቢጫ ቀይ ሆኖ መካከል ላይ የተደረገበት አለ። ከዛ ውጭ እናድርገው የቤተክርስቲያን ከተባለ ያ ነው መደረግ የነበረበት። ሁለት እንደዚህ በባንዲራ አሸብርቆ ማክበር የትም ቦታ ከልክለዋል። በኢትዮጵያ ባንዲራ እንኳን ቤተክርስቲያኗ የኢትዮጵያ ሆና የኢትዮጵያ ኦርቶዶክስና የኢትዮጵያን ባንዲራ መያዝ መንግስት ተጠቀምበታለሁ ያለው ማለት አይቻልም ብለው እየከለከሉ ነው። ይህ በሆነበት ሁኔታ ላይ ሰሞኑን የስልጠና ሲሰጥ ነበረ። እንደምትመለከችው እኛ ከአርማው ከዚህ እንትኑ ጥላቻ አይደለም። ይሄ አርማ መለጠፍ ያለበት ቦታ የራሱ ቦታ አለ። ለምሳሌ የራሱ ባህል ስለሆነ ከኦሮሞ ባህል ጋር ይገናኛል ከተባለ የኛ ነው እያሉ ዋቄፈና የሚባል እምነት የሚከተሉ ወገኖቻችን አሉ። እነሱ ሄድ ያደርጉ ይችላሉ። ይሆን ነገር አብሮ የሚሄዱ ነገሮችና የማይሄዱ ነገሮች አሉ። ወይም የኦሮሚያ ቤተ ክህነት መገንጠሉን አልነገሩንም። በዛ በኩል ያኔ በተቃውሞ የቆመባቸውን በዘዴ እየገነጠሉት እንደሆነ ይገባናል። አሁን እያደረጉ ያሉት እንደዛ ነው፣ እየነጠሉ ያሉት ማለት ነው። ለዚህ ነው በተከታታይ ያለማቋረጥ ወገኖቻችን ተገደሉ፣ ኦርቶዶክሳውያን ከዛ እየጸዱ ነው፣ እየተፈናቀሉ ነው ከየአካባቢ ያሉ ሲባል ለካ ይሄን ለማድረግ ነው። የኩሽ ቤተክርስቲያን እንመሰርታለን፣ ለዛ እንቅፋት የሚሆኑብንን የነባር ኦርቶዶክሳውያኑ ማጽዳት አለብን በሚል መሆኑ እየገባን ነው። በትናንትና ዕለት ነው የተደረገው። እጅግ በጣም የሚገርም ነው። ቤተክርስቲያኗ ግን እንደተባለችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነች። ሲኖዶሱ ምንም አላለም። ቁጭ ብለው ሲኖዶሱ ሌላ ነገር እያዋለዱ ነው። ሌላ ነገር በዛ በኩል ከመጡብኝ ተቃውሞ ጥቁር ለብሰው እንደዛ እያደረጉ ካደረጉብኝ በምሰራውን ሰራላቸዋለሁ ብለው ሁሉ ነገር እየተደረገ ነው። ስለዚህ እየተካሄደ ያለው ግድያ የምንጮህበት መፍትሄ አላገኘም የምንለው ዛሬም ቀጠለ፣ ወለጋ ላይ ቀጠለ፣ አርሲ ላይ ቀጠለ እያልን በተከታታይ ያለማቋረጥ ስናገር የተባለው በፕሮጀክት የሚሰራ ነገር ነው። እዚህ ላይ ሌላ መረጃ ልጨምርልህ ከአንተ ጋር በደንብ የሚያያዝ ነው። በቀደም ነው እናት ፓርቲ መግለጫ አውጥቶበታል። በምስራቅ ወለጋ ጊዳ አያና ወረዳ መቼም ይሄን ቦታ ታውቋለህ፣ ሁሌ መከራ ያለበት ቦታ ነው እና አንዶዴ ዲቾ ቀበሌ እና በደጋ ጂጋ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ እስከ 19 ያህል ሰዎች ተገድለዋል ነው የሚለው። እንግዲህ ቅዳሜ ነው ይሄ እንትን ያለው። 2 ሰዎች በጢሻ ተጥለው በስለት ተወግተው የተገደሉ ናቸው የሚሉት ነዋሪዎች፣ ሌሎች እንዲሆኑ እንደዚሁ የተሰወሩ ግለሰቦችን በፍለጋ እያገኙ እንደሆነ ነግረውናል ይላል እናት ፓርቲ ያወጣው መግለጫ ነው። ልዩ ኃይሉ ከበባ አድርጎ እስከ አሁኑ ባለው ቆጠራ ብቻ 562 መኖሪያ ቤት፣ የእህል መጋዘን፣ መጠጥ ቤቶች ተቃጥለዋል። 562 29 ሞተር ሳይክል፣ 3 ባጃጅ፣ 1 በቆሎ መፈልፈያ ኮምባይነር ተቃጥሏል። የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን በማናለብኝነት ይገድላል ብሏል። እንግዲህ ፓርቲያችን ይላሉ እናት ፓርቲዎች፣ ፓርቲያችን መንግስታዊ መዋቅር እንዲህ እንደሆነ በግልጽ ግፍ መፈጸሙ ያውን በተደጋጋሚ የማስጠንቀቂያ ድምፅ እየተሰማ መደረጉ እጅግ ያሳዘነ ተግባር ነው። የማናለብኝነት ድርጊቱ በጽኑ እናወግዛለን። መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነትን እንዲያሰፍን የበኩሉን እንዲወጣ ጥሪ እናቀርባለን
ይላል ማለት ነው። እና ይሄ በተደጋጋሚ ከወለጋ የተፈነቀሉት ተባረው ኦልሞስት አልቀዋል። ከአርሲም ጭፍጨፋ ነው፣ ቤተክርስቲያንም እየተቃጠለ ነው። ኦሮሚያ ክልልን ከኦርቶዶክስና ከአማራው ሙሉ በሙሉ የማጽዳት ፕሮጀክት እንደሆነ ምንም የሚዋሽ አይደለም። አሁን ይህንን ብለው ካድሬዎች የፈለገ ቢሸፍኑት በየሜዳው ላይ የተጣሉት አስከሬኖች ይመሰክራሉ። በደብረ ብርሃንና በወሎ በየትኛውም አካባቢ ላይ ወድቆ ያሉት የተፈናቀሉት አማሮች ይመሰክራሉ። በየትም ቦታ ላይ የተቃጠሉት ቤተክርስቲያኖች አመዶቹም ቢሆኑ ወድቀው እዚህ ጋር ነበሩ ተብለው እየተነገረባቸው ይገኛል። እና ይሄ ግልጽ የሆነ የፕሮጀክት መሆኑን በደንብ ማሳያ ነው። ደረጀ ትክክል። በጣም ያሳዝናል እየሆነ ያለው ነገር። በተነገራችን ላይ በዚህ ላይ ይሄን መረጃ ይሄን ፎቶግራፍ ባወጡት በስፍራው ከነበሩት ሰሞኑን ስለተሰጠው ስልጠና የኩሽ ቤተክርስቲያን ስለሚለው ዝርዝር መረጃ ምናልባት ነገ ከነገ ወዲያ ይደርሰናል። ሰነዱ ደርሶኛል እናደርሳችኋለን ብለውናል። አጠቃላይ በዚህ ጉዳይ ላይ እየተደረገ ያለው ሴራ፣ ለነማን ስልጠና ሰጡ፣ ስልጠና የሰጡት እነማን ናቸው፣ ምን ተባለ በስልጠናው ላይ ምን አይነት ሰነድ ቀረበ የሚለውን ነገር ሁሉ ይዘንላችሁ እንቀርባለን። ሰነዱ እንደደረሰን እንደሚያደርሱ ቃል ገብተውልናል ማለት ነው። እየተደረገ ያለው ነገር ይሄው ነው። 4 ኪሎ ቤተመንግስት ተሰጥቶ መልካም ቀጥል ደረጃ። ሌላ መረጃ ነው ይሄ። እንኳን ያው ቅድም ገልጬልህ ነበር። ያው ጦርነቱ እንዳለ ነው እናውቃለን። በጦርነቱ ጋር በተያያዘ የሲዳማ ናሽናል ሊበሬሽን ፍሮንት ያወጣው መግለጫ አለ። በግፍና በጉልበት ይለዋል። በግፍና በጉልበት ተመልምለው ከክልላቸው ውጪ እየተካሄደ ባለው የእርስ በርስ ጦርነት ስለሚሞቱ የሲዳማ ወጣቶችን በተመለከተ የሲዳማ ብሔራዊ ነፃነት ግንባርና ከሲዳማ ሰብአዊ መብቶች ካውንስል ጋራ አንድ ላይ የተሰጠ መግለጫ ነው የሚለው። የተሰጠው ታህሳስ 18 2018 ነው። በኢትዮጵያ ውስጥ የእርስ በርስ ጦርነት የተጀመረው የኤርትራ ፌዴሬሽን የኃይለሥላሴ መንግስት ማፍረስን ተከትሎ ሲሆን ይሄ የአህዳዊነት የህዝብ መብት ጠላት የሆነው ደካማ አስተሳሰብን ቀጣዩን የደርግ መንግስት ለማረም አልቻልም ይላል። በዛሬዋ ኢትዮጵያ በኮሎኔል አብይ አህመድ አሊ የሚመራው የውሸት ብልጽግና መንግስት በተመሳሳይ ያለፈውን ስህተት ለማረም ያወጣውን ፌዴራላዊ ህገ መንግስት ለማፍረስ የሄደበት ርቀት አገሪቷን ለባሰ እልቂት ዳርጓታልና ባለፉት 7 ዓመታት ህዝቡ ያሳለፈውን የልማትና የሰላም ጊዜ ሳይሆን የግድያና የሽብር ጊዜያት ናቸው። ለዚህ ዋናው ምክንያት በሀገሪቱ ያሉት የፖለቲካ ቅራኔዎች በውይይትና በድርድር ከመፍታት ይልቅ ግጭቶችን በማባባስ አገሪቷ የጦርነት ምድር ያደረገው የአብይ አህመድ አሊ አስተዳደር ነው። አብይ አህመድ አሊ ጦርነትን የስልጣን መቆናጠጫ መርህ አድርጎ የሚጠቀም ለሰው ልጅ ርህራሄ የጎደለው ፋሽስት መሆኑን በትግራይ፣ በአማራ፣ በኦሮሚያ፣ በሲዳማ፣ በሶማሌ፣ በአፋር ክልሎች የተካሄዱት ግድያዎች በቂ ማስረጃ ናቸው ይልና በጦርነቱ ሳቢያ በሀገሪቷ ወጣቱ ስራ አጥ ሆኗል። ለወጣቱ ያለው እድል አብይ አህመድ አሊ የሚፈለፍላቸው ግጭቶች የእሱን ስልጣን ለመከላከል በውትድርና ተመልምሎ የእርስ በርስ ጦርነት እየተማገዱ መቀጠል ሲሆን እስካሁን በተካሄደው የእርስ በርስ ጦርነቶች የብዙዎች ወጣቶች የወደፊት ተስፋ ቀጥፏል። በየአካባቢው የህዝቦች እርስ በርሳቸው እንዲጋደሉ ተደርጓል። ህፃናት ያለ ወላጅ አሳዳጊ በማጣት በሜዳ ላይ ተበትኗል። በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ የህዝብ መሪዎች ተገድለዋል። ይህ ሁሉ ምስቅልቅል ለምን ቢባል ሆን ተብሎ ሀገሪቷ የአረቦችና የቱርክ መጠቀሚያ አድርጎ ለመሸንሸን የብልጽግና መንግስት በሚሰራው ሴራ መሆኑ የታወቀ ነው። እንደዚህም የህዝብ ሀብትና ገንዘብ ተዘርፏል። የዚህ ዝርፊያ ዋና ተዋናይ የውሸት ብልጽግና መንግስት በባለስልጣናት የፓርቲው አባላት ናቸው። አገሪቷ የጉቦና የአፋኞች መናኸሪያ ሆናለች። የሲዳማ ህዝብ ከዚህ ሴራ ሰለባ ሆኗል። የሲዳማ ወጣቶች የክልል ጥያቄ አራምዳቸዋል በማለት ከ167 በላይ የሚሆኑ ያለ ፍርድ ተረሽኗል። ከ100 በላይ የሚሆኑት ያለ ፍርድ ታስረው ይገኛሉ። አቶ ፍስሐ ጋረደው በወቅቱ የደቡብ ክልል ፖሊስ ኮሚሽነር በጠነሰሰው ሴራ የወላይታና የሲዳማ ህዝብ እንዲጋጩ ተደርጓል። በሴራው
ግድያዎች ሲፈጸሙ በዚህ ጉዳይ ተሳታፊ ናቸው ተብሎ የታሰሩ የወላይታ ወጣቶች ሲፈቱ የሲዳማ ተወላጆች ላይ ግን ኢፍትሐዊ በሆነ መንገድ ከ9 እስከ 25 ዓመት ተፈርዶባቸው ወህኒ ወርደዋል። ይህ ጥላቻና መፈላለግ በሁለቱ ብሔረሰቦች መካከል እንዲቀጥል ለማድረግ ሆን ተብሎ ታስቦ የተሰራ ሴራ ነው ይልና የሲዳማ ህዝቦች ወጣቶች ወይ ብሎ ለህዝቡ የሰጠውን እንደዚሁ ጥሪ ማስተላልፏል። ይሄንን የሲዳማ ሊበሬሽን ፍሮንት በሚል ገጻቸው ላይ ያስቀመጡት መግለጫ ነው ደረጀ ለማካፈል። ውጥረት በየአካባቢው በአገሪቱ ማለት ነው የሚታየው ነገር እንግዲህ እንደምታየው ነው። የጋምቤላ ጉዳይ አለ፣ የቤኒሻንጉል ጉዳይ አለ። አገርን ለፈሪ አይሰጡም አደራ፣ ዳር አድርጎት ያድራል የባህሉን ስፍራ ነው የሚባል። አሁን እኮ ዳር ሆኑ እኮ አዲስ አበባ፣ ሌሎች አማራ ክልል እኮ አሁን ጠረፍ በይው በቃ የባህሉ ስፍራ ሁሉም ገብቶ ግጭት በግጭት ጦርነት በጦርነት ሆኗል። ድሮ ዳር እንዳትሄድ ጦርነት አለ ድንበር ነበር። አሁን ሁሉም ነገር አብቅቶ እንደተባለው የውጭ ሀገራት መጥተው ቤኒሻንጉል ውስጥ ጦር ማሰልጠኛ ከፍተው በዛ በኩል ሱዳን ገብታ በተለያየ በኩል ውስጥ የሚሆነው ነገር አለ። በዛ ላይ ደግሞ እንደምታየው አንዱን ብሔር ከአንዱ ብሔር ጋር በማጋጨት አንዱን ሃይማኖት ከአንዱ ጋር በማጋጨት ጊዜን የማራዘም ነገር ነው እየተመለከትን ያለ ነው። የኢትዮጵያ ቴሌቪዥን እና ራዲዮ ፋና ኢትዮጵያ ከምን ወደ ማንሰራራት የሚል የአብይ የሰጠው አይተሽ ከሆነ ማለት ነው አውጥተውት ነው። ኢትዮጵያ ከእንትን ወደ ማንሰራራት ይላል በትልቁ ጉዞ የሚደርስ የአብይ ነው በኮቴሽን ተደርጎ በጣም በጣም በሚገርም ሁኔታ ልጆች ሰዎች አውጥተውት ነበር። ቅድም እንደውም ባልሰጠ ይሻላል። 100% ኮሜንቶች ይሄን ያዩት ይሆን ነው ያልኩት። የእነሱም ደከሙ መስል ተከፋዮቹ 100% ኮሜንቱ የምሬት ነው። 100% ማለት ነው። ወደ ውድቀት ማለታችሁ ነው፣ ወደ ሞት ማለታችሁ ነው፣ ወደ እልቂት ወደ መፍረስ ማለታችሁ ነው የሚሉ ናቸው። ጠቅላላ በሙሉ በብዙ ገጽ ልጆች ስክሪንሾት አድርገው ለጥፈውት ነው ብዙ ቦታ ላይ። አጠቃላይ የህዝቡ ስሜትና አጠቃላይ ያለው ነገር ይሄ ነው የሚመለከተው። ሌላው በሀገር ውስጥ እየተደረገ ያለው ጦርነት ቀጥሏል። እንደምንሰማው መረጃ የጦር መሳሪያ እያስገባ ነው። አሁንም ከውጭ ሀገር ገና ሌላ ጦርነት ማለት ነው፣ ገና ሌላ ውጊያ ገና አያቋርጥም የሚል ቆይታውን ውሎና ዳሩን በመሳሪያ ላይ ለማድረግ ስለሆነ የቆረጠው። ሰሞኑን ብቻ ከአንዳንድ የውጭ ሀገራት የጦር መሳሪያ መግባቱን በጅቡቲ በኩል እየሰማን ነው በዚህ በኩልና አጠቃላይ ያለው ነገር የምንመለከተው ነገር በኢትዮጵያ ያለው ነገር ተስፋ ሰጪ አይደለም። በእርግጥም ወደ ውድቀት እየሄድንበት ላይ ነው። ቅድም እንዳልንሽ አገር ምራ ተብሎ 4 ኪሎ ውስጥ ቤተመንግስት ምራ ተብሎ አካል ሌላ ነገር ካላደረኩ ሽፍታ ካልሆንኩ ብሎ ይህን ያህል ትርምስና ግጭት በየቦታው ውጥረት መደረጉ በጣም የሚያሳዝን ነገር ነው። ከዚሁ ጋር ተያይዞ ሰሞኑን አንድ ነገር ነበረ። እስካሁን ከኢትዮጵያ መንግስት በኩል በይፋ የተገለጸ ነገር የለም። ከትናንት ወዲያ አንድ ደብዳቤ ሲሰራጭ ነበረ ከኢትዮጵያ መንግስት ነው ተብሎ ለሶማሌላንድ እንኳን ደስ ያላችሁ የሚል ነገር ግን አሁን ውሸት ነው እያሉ ነው የነሱ ሰዎች። ሆን ብለው በፌክ ሰርተውብን ነው እያሉ ነው። አክቹዋሊ አልተጠቀምንበትም። እስካሁን ድረስ ኢትዮጵያ ለሶማሌላንድ እውቅና አልሰጠችም። የሆነ ሆኖ ግን የሶማሌላንድ እውቅና ጉዳይም በጣም ሴንሲቲቭ ስለሆነ ውስብስብ ስለነበረ የሚገርም ነገር አለው። መቲ በደንብ እንድናጤ ነው ብዬ ነው። አንዳንዶች አሁን ዝም ብለው ይሄማ ኢትዮጵያ ድል ነው ጉና ይሻል። የት ጋር ነው ድሉ? በተግባር ስታየው የማትገባበት ነገር ነው። ይሄማ ለገሌ እንደዚህ ነው። በጣም ውስብስብ ነገር ነው። በእለቱ ሶማሌላንዶች በከፍተኛ ሁኔታ ደስታቸውን ገልጸው ነበር። አደባባይ ወጥተው እውቅና አገኘች ሀገራችን ብለው ማለት ነው። በደፈናው ደስ ይላል አይደል? አንድ የሆነ የሚታገል የሆነ ሪኮግናይዝ ተደረክ ሲባል እውቅና አገኘ ሲባል በዛ ስሜት ነበር በእለቱ የወጡት። ይሄ 2 ቀን ምናምን ሳያደርግ ዛሬ የሶማሌላንድ ወጣቶች አንፈልግም ብለው ተቃውሞ እያደረጉ ነው የሚገኙት። የሶማሌላንድ ወጣቶች ማለት ነው። አንድ ያሳይልን እስኪ ወጣቶቹን የሚቃወሙት። የፍልስጤምን ባንዲራ ይዘዋል። ቆይታ ያቸዋለች። ፍልስጤም ነው እንግዲህ ፓለስቲን ነው እንግዲህ دولار ساقط دول ما ينام يلا بانديراتشو علم كيك وكاس الله اكبر هتاي اسرائيل سوقتين كما سوقتين كما قفطوا والله ودانا والله بيكون كما قفطوا بعد صار يقرا عاود دقيقه قبل ما يركب من والله
فلسطين ያኔ ደስ ብሏቸው ሰልፍ የወጡ ወጣቶች ናቸው ዛሬ የሚቃወሙት መልሰው ደግሞ ለምንድነው ዕውቅና የሰጠችው የሚባለው ሲተነተን ማለት ነው እንግዲህ አንድ ግብጽ ጋር የሚያደርጉት የአካባቢ የበላይነት ሽሚያለ ሌላው ኢራንን መምታትና ሀውቲዎችን መቆጣጠር ትፈልጋለች ጠላቶቿ ስለሆኑ ስለዚህ በቀጠናው የሆነ ነገር ትፈልጋለች በቀይ ባህር እስራኤል ይሄ ግልጽ ነው ሌላው ግብጽ ቢብላታለች የጋዛ ተፈናቃዮችን ለማስፈር ከፍልስጤም የሚፈናቀሉት ስለዚህ በነጻት ሰጥም እስራኤል ይሄን ትልቅ ኃላፊነት ስትወስድ አፍሪካ ህብረት ተቃውሟል በነገራችን ላይ ኢጋድ ተቃውሟል ሁሉም ተቃውሟል እዚህ ፍጥጫ ውስጥ ሲገባ ዓለም ጋር እስራኤል የራሷን ጥቅም በማድረግ ነው ስለዚህ በልዋጩ የጋዛ ተፈናቃዮችንም ትቀበላለች ነው ያገባቸው እነዚህ ወጣቶች ዛሬ ይሄ ደግሞ ማለት ነው አሉ ፍልስጤም ጋር ታቃዳ የሃይማኖት ጉዳይ አለ የመደጋገፍ ጉዳይ አለ የምን ነገር አለ ይሄማ በፍልስጤሞች ላይ ጠላት እንሆንባቸው ነው ይቅርብናል ዛሬ ለካ ለዚህ ብለው ነው ዕውቅና የሰጡን እንትን አላላቸው ነበር ሴንሲቲቭ ነው ልጅ ነው ሁኔታው አጠቃላይ ያለው ሁኔታና ዛሬ እዚህ ደረጃ ላይ የተደረሰበት ሁኔታ ላይ ነው ያለው የአፍጋኒስታኑ የውጭ ጉዳይ ሚኒስትርም እንደዚሁ እስራኤል ለሶማሌላንድ የሰጠችው የሉዓላዊነት አገርነት ዕውቅና እስላማዊ አገርን ለመከፋፈል ያለመ ነው ብለዋል ያ ማለት ምንድነው ያው ሶማሌላንድ ያው እስልምና ተከታይ ስለሆነች ለመከፋፈል የተደረገ ነው ሴራ ነው የሚል ነገር ነው ምክንያቱም እስራኤልና የፍልስጤም ጉዳይ በደም ስለሚታወቅ ነውና የየመኑ ሁቲ ደግሞ አማጽያን መሪ አብዱል ማሊክ አልሁቲ እሁድ ዕለት ባወጣው መግለጫ ይላል ይሄ ቢቢሲ ላይ የወጣ ነው እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንቆጥራታለን የሚል ነው ማስጠንቀቂያውን የፈረሰው ላይ ስለዚህ አማጺ ቡድኑ ሶማሌላንድ የአጋርነት ዕውቅና የሰጠችው እስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽሙ ነው ያስጠነቀቁት ስለዚህ በጣም ብዙ ክፍፍልና ብዙ ጦርነቶችን እያጫረ ያለው እንደው አሁን እዚህ ላይ የሚያሳየው ሶማሌላንድን ኢላማ ሊያደርጓት ይችላሉ ማለት ነው ከእስራኤል ጋር በተገናኘው ማለት ነው ወሰብስብ ነው ጅቡቲ ተቀይማለች ቱርክ ተቀይማለች የተቃውሞ ካሰሙት ማለት ነው በግልጽ ጅቡቲ ኢትዮጵያ ወደብ ብቸኛ አሁን ምን ገለገለበት እንትን ሞን ታውቂያለሽ ለጊዜው ራሷ ሶማሌ ተቃውማለች አረብ ሊግ ተቃውሟል አፍሪካ ህብረት ተቃውሟል ድጋፍ የሰጠ እስካሁን ድረስ ሁለተኛው ዕውቅና ተሰጣለች ተብላ የተጠበቀው ኢትዮጵያ ነበረች ግን ዝም ብለዋል እስካሁን ድረስ ለዚህ ነው ትናንትና ኢትዮጵያ ዕውቅና ሰጠች ተብሎ የሆነ ደብዳቤ ተሰራጭቶ ወዲያው ነው ደንግጠው ያስተባበሩት ሆን ብለው ነው ይሄንን ጠላቶቻችን ያደረጉ ነው አንዳንዶቹ ወያኔ ነው ይሄን ያደረገብን ሊያጣላን ብለው ተናደው ነበር ብልጽግናዎች ግን ማን እንዳደረገው እኛ አናውቅም ግን ኤኒዌይ ለምንድን ነው በዚህ ደረጃ ላይ ፍራት የተደረገው ነገሩ ስብስብ ስለሆነ ነው አንድ ይሄ ነው ሁለተኛ መቲ አንድ ነገር ስለመጣ ብቻ ከቶኑ ከቃሉ ብቻ ተነስተሽ እንትን አታደርጊው ሊቢያዎችን ተመልከቻቸው ኦባማ ራሱ የተጸጸተበት እንደዛ ነገር የለም ሊቢያ was my mistake ነው ያለው በፕሬዝዳንትነት ዘመኔ ትልቅ የሰራው ስህተት ሊቢያ ላይ የፈጸመው ነገር ነው አለ ለማንም ማጠቀም አደረጓት ሁለት ነፃ ወጣናት ከጋዳፊ ብለው እየጎተቱ የጨፈሩትን ታስታውሻለሽ ያ ደስታ ዛሬ ይወልድሽ መኖሪያ ተወራሳቸው ሀገራቸው ላይ 5 ለ6 መንግስታት ተከፋፍለው የደም መሬት ሆናለች ሊቢያ እንደጉድ ያ ብቻ አይደለም የመጨረሻዋ ዩኤን ያወቀው ተዩ ዛሬ ዩኤን የሚቃወማትን ሶማሌላንድ ተዩ በዩኤን ዕውቅና በዓለም መንግስታት ዕውቅና 192ኛ ሀገር የሆነችው በ2011 ማን ነበረች ደቡብ ሱዳን ጎረቤታችን እስኪ አንዴ እንመልከታቸው ደቡብ ሱዳን ከቪዲዮ ነበረ የዕውቅና ቪዲዮ ሲያገኙ በደስታ nation is born the symbol of sovereignty and identity flies for the first time South Sudan is nothing less than electric ይሄ ነው እንግዲህ ይሄ የደስታ ጊዜ ነው ይበቃል እንኳን እነሱ ኢትዮጵያዊም እኮ ጨፍሯል እኮ ነፃነታቸውን አገኙ የዘመናት ትግል ተብሎ ተመልከች ግን ነፃነታቸውን አገኙ ተባለ እንደው እንድንመለከተው ብዬ ነው ሶ ምንድነው ደቡብ ሱዳን እስካሁን ከ2011 እስከ 2025 14 years አሁን ደግሞ 15ኛ ዓመት ይገባል
ያለማቋረጥ መት ስንት ሚሊዮን ሰው ተፈናቀለ ስንት ሰው ተገደለ ያኔ ሱዳን ሰሜኑ ሱዳን ጋር በነበረው የነጻነት ትግል በላይ ነጻነት አግኝተናል ካሉ በኋላ ሞቱ ነጻነት አግኝተናል ካሉ በኋላ ተቸገሩ ነጻነት አግኝተናል ካሉ በኋላ ተፈናቀሉ ተሰደዱ አንዳንዴ አገር ለዚህ ነው እኛ ብዙ ጊዜ አሁን ከአብይ በኋላ አስያን ሁሌ የምናነሳው ነገር አደገኛ ነገር በእኛም ላይ ደርሶብናል የዛሬ 5 እና 6 ዓመት ሰው በነቂስ ወጥቶ ነበር ለውጥ መጣ ብሎ የተለያየ ነገር እንደው ይለያለኛ ያገሬ ማጓለት ስላልሆነ ብዬ ነው ግን ከዛ በኋላ የሚመጣውን ነገር አስቀድመሽ ካላየሽ በስተቀር አንዳንዴ በራሱ ዕውቅና ማለት እንደዚህ ያገኘው ማለት በነሊቢያ በነሱዳን ምናምን ስንመለከተው ከድጡ ወደ ማጡ ይሆነ ትልቅ ነገር ነው ስለዚህ አሁንም ኢትዮጵያ ውስጥ ይሄንን ለመተግበር የሚሞክሩ ታፈንን የሚሉ ኢትዮጵያ ጨቆነችን የሚሉ አገር እንሆናለን የሚሉ ብዙ እንቅስቃሴዎች የሚያደርጉ አሉ ወዴት እየሄዱ እንዳሉ ምናልባትም ቢመለከቱና ቢያጤኑት መልካም ይመስለኛል ዋናው ያን ነገር እንትን ማድረጉ አይደለም ከዛ በኋላ ይዞብን የሚመጣው ነገር ምንድነው የሚለውን ነገር እስካልተመለከትን ድረስ እያንዳንዱ በሚደረገው ነገር ላይ ምን ሊፈጠር እንደሚችል የሚያሳይ ነው ሶማሌላንድ ላይ ይሄን ነገር እንትን ብለሽ ብራቮ ምናምን ብለሽ ታርግሽ በኋላ ሌላው ከዚህ ጋር ተያይዞ የሚነሳው ደቡብ ሱዳን ጋር ያለው ነገር ኢትዮጵያ ላይ ተርፏል በትንሹም ቢሆን በብዙም ባይሆን ብዙ ጊዜ እየገቡ በድንበር በኩል ይጋጫሉኛ ጋር ተፈናቃዮቻቸው መተው ሰፍረዋል ብዙም በጥቂቱ ነው እንደውም እንደተፈራው ነገር አይደለም አሁን የሱዳን እርስ በርስ ጦርነት ተመድ ባወጣው መግለጫ ቀጣዩ ኢትዮጵያ ውስጥ ይስፋፋል ብለው ድንጋጤውን ገልጿል ተመድ ለምን እየመጣ ነው የሱዳን ግጭት ወደኛ ሶማሌላንድ ጋር የሆነ ነገር ፈጥረሽ ነገጧት አሁን አንቺ ያልሽው ሀውቲዎች ጥቃት ቢጀምሩ መፈናቀል ቢጀምሩ ጦርነቱ ቢቀጣጠል በተዘዋዋሪ አይደለም በቀጥታ እኛንም አፌክት ያደርገናል እኛን ራሳችን ለአካባቢሽ ሰላም እስካልሰራች ድረስ ጎረቤትሽ ሰላም እስካልሆነ ድረስ አንቺ በሰላም ተኝተሽ የምታዝሪበት ነገር አይፈጠር በፍጹም አይሆንም ብቻዬን ተነጥዬ እነሱም ተሲሉ ምናን አትይም በቀጥታም ሆነ በተዘዋዋሪ አንቺን አፌክት ያደርግሻል ኢትዮጵያ የምትጠቀመው ከሶማሊያ ሰላም ነው ኢትዮጵያ የምትጠቀመው ከሶማሌላንድም ሰላም ነው ከሁሉም ሰላም ነው ከኤርትራ ሰላም ነው ከጅቡቲ ሰላም ነው በእነዚህ መካከል ላይ የሆነ ነገር አቀጣጥይት ብቻሽን የምታርጊው ነገር የለም ስለዚህ እንዲህ አይነት ነገሮች ስናስብ እንደው ይሄ የግብታዊነት ይሄ እንደዚህ አሁን ጊዜያዊ ካልኩሌሽን ሰርቶ ይሄ ማለት ይሄ ነው የአፍሪካ ቀንድ ፖለቲካ ጧቱ ነው ማታ የሚቀየር ነው አታውቁ በእኛ እጅ አይደለም እንጂ በቀኝ ገዢዎች እጅ እኮ ነው ብዙ ነገር የሚዘወረው በእኛ እጅ አይደለም ሲፈልግ ትራት ገባለች ሲፈልግ አሁን የእስራኤል ውሳኔ ማን ጠብቋል ማንም የአፍሪካ ቀንድ መጫወቻ ነው የሆነው ለሌሎችም መጫወቻ ነው የሆነው የሚጫወቱት ጨዋታውን እነ እስራኤል ግብጽ ቱርክ ምናምን ናቸው እነ ዩኤኢ ናቸው እዛ ጋር ነው ጨዋታ አሁን እንደውም እነ ኳታር ምናምንም ገብተዋል ሰንዝር በቀኝ እጅ በግራ ምታ ያን አርግስትባል ፍርፋሪ ይደርስልሃል የጦር መሳሪያ ሆነ ይቀርብታል ቆይ እንትኑ አይተታል ለከላለች እንትና ምታልኝ በእንትና ላይ መግለጫ አውጣልኝ ሲባል እንደ ባሪያ ሆነናል እርስ በርሳችን ባለመሆናችንና አደገኛ ነገር ነው ሴንሲቲቭ ነገር ነው ምንም ልንፈራ ነው የሚገባው ባለው ነገር ልንፈራና ልንሰጋ እንጂ ወዴት ሊሆን ይችላል ብሎ ተጠንቅቆ መጠበቅ እንጂ የሚያስፈዋርቅ ምንም ነገር የለም የሚለው እንድንመለከት ነው ማለት መልካም ነው አይ ያነሳው ነገር ቀላል አይደለም በዚህ አጋጣሚ እንግዲህ ቻይናም ዛሬ ስብሰባ ያደርጋል በዚህ ስብሰባ ላይ በሚደረገው እንቅስቃሴ ላይ ቻይና ጥያቄ እንድታቀርብ የተባበሩት መንግስታት የጸጥታው ምክር ቤት ነው በሶማሌላንድ ዕውቅና ጉዳይ ዛሬ ሰኞ ስብሰባ የሚያደርገውና ቻይና ለሶማሊያ ሉዓላዊነት እንድትከራከር ወይም እንድትከላከል ኤርትራ ጠየቀች የሚል ዜና ወጥቷል እንደሚታወቀው ቻይናም ተመሳሳይ ከሶማሊያ ጋር የሚያገናኛት ጉዳይ አለ ያው ባለፈውም በዜናችን እንትን እንዳልነው እንዳወጅ ነው ሶማሌላንድን አካባቢ በሞግዚትነት እንግሊዝ ይዛ ነበረ እንግዲህ ልክ ከነሱ በኋላ ነው ሁሉ ጊዜ የሆነ ነገር ሰርታ ነው የምትሰጠ ያለችውና እንደዚሁም ቻይና እስራኤል ለሶማሌላንድ የሰጠችው ዕውቅና
ከታይዋን ጋራ በማመሳሰል ምክር ቤቱ የማያወላውል ምላሽ እንዲሰጥ የሚጠበቅባትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አድርጋለች የሚል ነው። እንግዲህ አሁን ጥያቄው ከኤርትራ መምጣቱ በጣም የሚገርም ቢሆንም ምክንያቱም ኤርትራም ከኢትዮጵያ በእርግጥ የዛ ጊዜ እንመለስ ተስማምተው በሀገር ደረጃ ላይ ተስማምተው ኢትዮጵያ ኤርትራ እንድትገነጠል እውቅና ሰጥታለች ተቀብላለች ብላ በዛ መስመር ስለሄደች ይሄ ነገር ላይመለከታቸው ይችላል። ይህ ጥያቄ ግን የቻይና ጉዳይ ግን እና የሶማሊያ ጉዳይ ሁለቱም እውቅና ባልሰጡበት ሁኔታ ነው እነዚህ ሀገሮች እውቅና ተሰጥቶን እንደ ሀገር እንንቀሳቀሳለን የሚሉ ሁለቱም በእንግሊዝ መነካት ብቻ ሳይሆን ሁለቱም አሁንም ድረስ የእንግሊዝ ጋራ ግንኙነት አላቸው። ብዙ ጊዜ የድጋፍ የመሳሰሉት አብረው ስራ የመስራት ምናምን ነገሮች አሉና ያንን አስመልክቶ እንግዲህ ቻይና ዛሬ ይህንን ነገር በእኔም ደርሷል ብላ ለሶማሊያ እንድትከራከር ኤርትራ የሞራል ድጋፍ ማሳሰቢያም ሰጥታለች የሚል ዜናም ወጥቷል። ደረጃ አክቹዋሊ ያው ባይሰጥም ይሄ ማሳሰቢያ ቻይና የምታደርገው ነች። ቻይና ሁልጊዜ መርኋን እንትን ታደርጋለች። በተለይ የታይዋንን ፖለቲካ እዛ ላይ ማኖር አለመንካት ስለምትጠነቀቅ ታደርገዋለች። ቻይና ታይዋን ላይ የምታራምደው አቋም በዓለም አቀፍ ደረጃ የታወቀ ነው። ስለዚህ ዛሬ በመንግስታቱ ድርጅት ድምፅን በድምፅ የመሻር እንትን ላይ ደግሞ እርግጠኛ ነኝ አታጸድቀውም። ከአምስቱ አንደኛቸው ከተቃወሙ ድምፅን በድምፅ መሻር ካለባቸው እንትኖች አንደኛ ተቃወሙ ስለማይጸድቅ ህጉ እርግጠኛ ነኝ ቻይናም አትቀበለውም፣ ታጸድቀዋለች። የሚጠበቀውም ዜና ይሄ ነው። እንትን አታደርገውም፣ ውድቅ ነው የምታደርገው። አህጉራት የገረመኝ እንደውም ኢጋድ ሳይቀር አይገርምም። ኢጋድ የወቅቱ ሊቀመንበር እኮ ወርቅነህ ገበየሁ ናቸው። ነገር ግን ኢጋድ ሳይቀር ተቃወመ። እኔም ገርሞኛል። ያው ኢጋድ ነገር የክናቢያ ሶማሊያ እንዳትወጣ ነዋ ጥላው ነበር የምትወጣው ትንቢት። ሶማሊያ ለቀው ነበር የሚወጡት። ጅቡቲም ለቃ ትወጣለች። የምስራቅ አፍሪካ በይነ መንግስታት ነው። ጅቡቲ ተቃዋሚ ነች ታውቃለች። ኤርትራ በቅርቡ ከኢጋድ ወጣለች። ኦልሬዲ ኤርትራ ወጣለች። ጅቡቲና ሶማሊያ ጥለውት ነበር የሚወጡት። እነሱም እንትን ብሎ በቃ የሆነ ነገር ማለት አለብህ ብለው ግፊት ያደርጉበታል። ለምን ኢጋድ ራሱ ኢንቴግሪቲ ነው አይደል የሚለው እንትኑ አብሪቪዬሽኑ የምስራቅ አፍሪካ በይነት የልማት መንግስታት ነውና የተሳሰረ ህብር ነው። ስለዚህ ከዚህ የሚገነጥል ነገር ነው እየሆነ ያለው ስለሚሉት ሶማሊያም ጅቡቲም ስለሚጫኑት ኢትዮጵያም በጅቡቲ ስር ስለሆነች ይሄን ነው ሊያወጣ የሚደርገው። ግን ሊቀመንበሩ ወርቅነህ ገበየሁ መሆኑ ያው ትንሽ ሳይከብደው አይቀርም። እንግዲህ እንደምጫር አድርገው እንደምን ብለህ ብለው አብይም ጋር አውርተው ሊሆን እንደሚችል ይገባኛል። ምክንያቱም ሊቀመንበር ነው እንዴት አወጣችሁ እንዳይለው እንደሚያወሩ አውቃለሁ። የሆነ ሆኖ ይሄን ነው የምትቀበለው ኢትዮጵያ አድፍጣ ነው ያለችው የሚለውን ነገር ለመመልከት ነው። ሌላው መቲ ይሄ ጦርነት ጎረቤቶቻችንና አካባቢያችን ጋር የሚደረግ ነገር ወደ ሲቪሎች እየደረሰ የሚያደርገው መከራ ቀጥሏል። አሁንም ባለፈው ጊዜያትም ኤርትራ ጋር በሻከር ከተጀመረ ጀምሮ በርካታ ኤርትራውያን ሲታሰሩ ምን ሲሉ እንደቆዩ ስንዘግብ ቆይተናል። ሰሞኑንም ፌደራል ፖሊስ አንድ መግለጫ አውጥቷል። እስኪ ፎቶግራፋቸውን አሳይልኝ ቴክኒሻናችን። ኤርትራውያን ታስረዋል። 103 ኤርትራውያን ናቸው በሲኖትራክ ሄዶ የታሰሩት። ደቡብ ኢትዮጵያ ወደ ኬንያ ሊሄዱ ሲሉ ነው የሚለው። እንግዲህ ፌደራል ፖሊስ ነው ይሄን የሚለው። 5 አዘዋዋሪዎችና 103 ኤርትራውያን ነው የሚለው። በሐመር ወረዳ ከኤርቦሬ ከተማ ነው የሚለው። ከወይጦ ወደ አሞራቴ በሲኖ ተሽከርካሪ ተሳፍረው ሲሄዱ ነው የሚለው። እንግዲህ ወደ ውጭ ለመውጣት ነው እንደምትመለከችው። ወደ ኬንያ ለመሄድ ነው የፈለጉት። ህገወጥ ስደተኞች ብለው ነው ያነሱ የጠሯቸው እዛ ላይ ህገወጥ ስደተኞች በሀገር ቤት ያሉትን እያሰሯቸው ነው መቲ። በየቦታው በኮንዶሚኒየም ቤቶች በምን ሁሉ እየሄዱ ነው። ምን ልልሽ ነው ዋናው ዞሮ አሁን እነሱ ከኢትዮጵያ ለመውጣት ነው። ምንድነው የምታደርጓቸው ብትዩ ባይወጡ ታስሯቸዋላችሁ። አሁንም ህገወጥ ብለዋል ያስሯቸዋል። እዛ ስለያዟቸው ማለት ነው። ስጋት ስላለባቸው ነው የሚወጡት። ፍቅር ብላችሁ እርቅ ብላችሁ የዛሬ 6-7 ዓመት ያመጣችሁት ነው። እነዚህ ሲቪሎች ናቸው። ሴቶች እንደምታያቸው የተለያዩ ወገኖች ናቸው። እና ሁሌም ፖለቲከኞች በተጣሉ ቁጥር ሲቪሎች ዋጋ የሚከፍሉበት ጉዳይ እጅግ ያሳዝናል። በተለይ በምስራቅ አፍሪካ ካስታወሽ በኢትዮ ኤርትራ ጦርነት ጊዜ ተመሳሳይ ነገር ተደርጎ ነበር። ስንት ዓመት ወልደው ተዋልደው የኖሩ ሁሉ እገሌ ሪፈረንደሙ ላይ መርጧል አልመረጠም እያሉ አዎ ሪፈረንደሙ እኮ ራሱ መንግስት ነው እኮ ያኔ አልመረጡ ራሱ ይታሰሩ እኮ ነበር። ያኔ ሪፈረንደሙ በሚካሄድበት ጊዜ ለነጻነት ያላሉ
ይዋከቡ ነበር ራሱ ኢህአዴግ አዋክቦ ምረጡ ብሎ ያን አድርጎ መጨረሻ ላይ ደግሞ ሲጣሉ መጣቻል ብሎ ያሳደ ሲቪሎች ብዙ እዳ ከፍለው ነበር ያን አሁን ደግሞ የዛሬ 6-7 ዓመት ላይ የነበረው ሁኔታ ሁላችንም እናስታውሰዋለን ድንበሩ ተለቀቀ ተባለ ሽርሽሩ ከየት እንዴት እንደነበረ ከአስመራ አዲስ አበባ ከሐዋሳ እስከ ኦሮሚያ ጠቅላላ ድብልቅልቅ ብሎ ጉድ እስከሚባል ቀለበት እስከመሰጣጣት ቡና እስከመጣጣት ፈንዲሻ እስከማዘገን የደረሰ ፍቅር ሲሆን ህዝብ ካሁን በኋላ በቃ አድለቀ ኢትዮጵያና ኤርትራ እንትን ላይ ጥይት አይተኮስም ካሁን በኋላ ሰላም ነው ብለው ብዙዎች እንዳገራቸው ከዚህም ወደ አስመራ ቢሄዱ ሁሉ ነበሩ አየር መንገድ ተጀመረ በተባለ ብዙም ሳይቆይ ያስቻክር ማን እዳው መከፈል ጀመረ አሁንም እዳ እየከፈሉ ያሉት ሲቪሎች ናቸው በጣም የሚያሳዝን ነገር ነው የተደረገው ለማለት ነው መቲ በቀደም ለታ የፕሬዝዳንት ኢሳያስ አፈወርቂ ንግግር ልከሆነ አላቅም ሰው እንደገና ሰዎች አቀናብረውት ልከውት እያየው ነበርና የነበረው ነገር መቼም በጣም የሚደንቅ ነው በአማርኛ ነበር ንግግሩ የተደረገውና እዛ ላይ ማንም ጣልቃ እንዲገባብን ከዚህ በኋላ አንፈልግም በጋራ በአንድነት እንቆማለን የሚል ነገር ነበር እንደውም ቪዲዮን ነገ በዋናው መድረክ ላይ በአማርኛ ንግግር ስለሚያደርጉ ዛሬ አጭር ሰላምታ በትግርኛ ያደርጋሉ ምን ይለን ታስታውሳለህ አይደል Isso. ክቡር የኢትዮጵያ ሕዝብ ክቡር ዶክተር አብይ አሕመድ ዓሊ የኤርትራን ሕዝብ የሰላምታና የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ማንን ፍቅራችንንና ስምመታችንን ለመበተንና ለማዋክ እርጋታችንን ለመሸበር ለማጥቃት ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። እንደዚህ ነበረ የመጣው ግድግዳው የትላንትና ስህተቶች ሊታረሙ የትላንት ጥፋቶች በጸጸት ወደሚቀጥል ወደ ተሻለ መንገድ ሊመጣ እንደ በርሊን ግድግዳውን ፈርሶ የመጣ ፍቅርና አንድነት ነበረ እና የህዝቡም ስሜት እንዳየው ነው
የህዝቡን ፍቅር እንዳየው ነው። ቦርደሩ ሲከፈት የኤርትራ ህዝብ ግልብጥ ብሎ ነው የገባው። እሳቸው ሲመጡ ደግሞ የኢትዮጵያ ህዝብ እንደዚህ ሱሱ እያለ በፍቅር ነው የተቀበለው። ስለዚህ ማን ነው እዚህ መሀል ውስጥ ገብቶ የሚያባላን? የኛ የሚጠቅመን ጎረቤታችን፣ ስጋችን፣ ወገናችን ሆኖ ሳለ ለምንድን ነው ይሄ የገባብን የሚለውን ጥያቄ ሳንጠይቅ ግር ብሎ መሄዱ ዋጋ ያስከፍላል። እነ ደቡብ ሱዳን ይህን ነው ዋጋ የከፈሉት። የኛም ነገር ራሱ እዚህም የደረሰው በትላንትና ጣልቃ በብዙ ነገር ችግሮች አሉ። ከዚህ በኋላ ያለውን የመስፋት ነገር የትልቅ አሻግሮ የማየት እነሱ እኮ ምዕራባውያኑ አረቦቹ ትናንት ምዕራባውያኑ ተጠቀሙ፣ በዛሬም አረቦቹ ደግሞ ሲመጡ ለነገ እኮ ለራሳቸው እያመቻቹን ነው። አሁን እኛ ግን ለነገ ለራሳችን አንመቻችም። ዝም ብለን ሁሌ በባርነትና በልቂት የምናልቅ ሰዎች መሆናችን መቼም የሚቆጭ ነው እና እንደገና እያየሁት ይሄን ነገር ማስታወስና ወደዚህ ነገር እስከ መጨረሻው በትዕግስት የመሄድ ኃላፊነት አለብን ብዬ ነው የማስበው። ልክ ነሽ በቲ። እንደው ምንም አይባልም። እንደው ፖለቲከኛ ማለት ግን እኔ ለቃል ክብር ያለን ሰዎች ቃልን እኮ የመሰለ ነገር የለም እኮ። ራሱ ፍጥረት እኮ ከጀነሲስ ብትጀምሪ እኮ ቃል ሰማይ ይሁን እያለ ይሁን አለ ይሁን አለ ይሁን አለ ነው የሚልሽ። ቃል ኃይሉን ሰማይ ምድር ፈጠረ እያለ ሲነግርሽ ሁለት ወንጌልም ሲጀምር አይተሽ ከሆነ መጀመሪያ በመጀመሪያ ቃል ነበረ ነው። ቃልም በእግዚአብሔር ከዚህ ነበረ፣ ቃልም እግዚአብሔር። ቃል ክቡር ነው። ለዚህ ነው የተናገሩት ከሚጠፋው እና ይሄን ነገር እንግዲህ አብይ ነው ይሄን ኢኒሼቲቭ የወሰደው። እሱ ያለ አስመራ እየተመላለሰ ያ ሁሉ ነገር አድርጎ እንደምንመለከተው ቀለበት ካላስገባው ጣት ላይ ብሎ የነበረውን ሙግት ሲያስተውሰው ሲያየው ሲመለከተው የነበረውን ነገር ምን ይሰማቸዋል ነው ያለው። ምን ይሰማቸዋል? እኔ መቲ በእውነት ነው ብለሽ ሰዎች ጋር ልትቀያየም ትችያለሽ፣ ወዳጆችሽ ጋር በአንድ ነገር ፐርሰናሊ እንኳን ነው የምልሽ። እንኳን በዚህ በአደባባይ እየወጣ በአገር ደረጃ ቀርቶ በሆነ ነገር ስትመለከች ወይ አንዴ እኮ ከእጁ ጎርሻለሁ ይላል ኢትዮጵያዊ። ይሄ ፐርሰናሊ ነው። ያም ቢሆን ይቅርብኝ፣ ይሄን እንኳ ቢያደር እንደዚህ ይሁንብኝ፣ እስኪ ለጋራ እንትን እንደዚህ። ይሄማ የሀገር ጉዳይ ነው። እኛ ብንጋጭ የምንጎዳው ተያይዘን ነው። የሚጎዳው ህዝባችን ነው የሚያስብ በጣም ኮንሰርን የሚያደርግሽ ጉዳይ ነው። አገራዊ ጉዳይ ነው። እስኪ እስከ መጨረሻው ትዕግስት ሂደን ይሄ ነገር እንዳይረግብብን ተብለሽ የምትሄጅበት ጉዳይ ነው። ያ ፐርሰናሊ እኮ ይሄን ታደርጊያለሽ እኮ መቲ። ፐርሰናሊ እንዴ እጃቸው ገሩሽ የቤታቸው ሂጅ አንድ ቀን ተጋብሽ እንዲህ አላደርግም እሳቸው ነው ይሄን አልፈጽምም ትያለሽ። እንኳን እዚህ ደረጃ ላይ ደርሶ ማለት ነው። ይሄ ደግሞ እንደምን ነበር ይላል የኮሌክቲቭ የምታስቡ ነገር ነው። የብቻሽ ጉዳይ አይደለም። የሀገር ጉዳይ ነው። የህዝብ ጉዳይ ነው። ስለዚህ ይሄን ነገር ወደ ከረረ ነገር ማስገባት ምንም ቢፈጠር ጉዳት ነው የሚያመጣብን። እዚህ ደረጃ ላይ ከደረስን በኋላ በተለየ ዲፕሎማሲያዊ ብልሃት በተለያየ የፈለገውን ያህል ትዕግስት ቢወስድ አንዳንዴ በመሸነፍ ሆነ ብለው ለሰላም እስቲ ለፍቅር እስቲ ይሄ ነገር እንዳይረፍታ አድርገት። ግን እንዳልኩሽ በዛ ብቻ አይደለም ክህደቱ የተፈጸመው በብዙ አቅጣጫ ነው። መንግስቴ ሲል በነበረው ህዝብ ላይም ነው። ብዙዎች ናቸው አብረው የተከዱት። አብይ ሽፍት ሲያደርግ አቋሙ አብሮ የቆመለት ህዝብን ያባረ ፋኖ ምን እንደተባሉ ፋኖች ታውቂያለሽ። ፋኖ አትንኩበት ባገሩ ይቆጣል ምናምን እያለ ነው የተናገረው። ሁሉም ላይ የተፈጸመው ነገር ባንዴ ነው። የት ያደርሳል? ከጅራት የለውም ይባላል። አማርኛ አስተማሪያችን ሲያስተምሩን ቅኔ አንድ ፈተናው እስካሁን ትዝ ይለኛል። አንዱ ጥያቄ ፍቱ የሚል ነው። የጥቁር በሬ ስባቱ ከሻኛው ነው ወይ ከጅራቱ? ቢሆንም ከሻኛው ከጅራት የለው ይላል። ህብረ ቃሉ ከጅራት የለው የሚለው ነው። ጅራት ላይ አንድ ያው ሰሙ ስብ የለውም ከሻኛው ነው እንጂ ከጅራቱ ላይ የለው። ሁለት ከጅራት የለው የሚከዳ ሰው ወርቁስ ነው እራት የለውም ከእጅ ሰው እራት የለውም የሚለው ነው። እና እሱ ትዝ ይለኛል። እና መክዳት ራስን ነው መጨረሻ ላይ እንደዛ የሚያደርገው። ኤኒዌይ መቲ ሰዓታችንም እንትን ስላለ አይተነዋል። እናመሰግናለን። አንድ ማስታወቂያ ያለች ቴክኒሻናችን ፖስተሩን ይለጥፍልንና በቅርቡ የታሰበ ሰልፍ አለ። ቅድምም እኛ በየዜናችን እንደምንገልጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ሃይማኖቷ ላይ ቤተክርስቲያኗ ላይ ንዋየ ቅድሳቷ ላይ በሁሉም ላይ የተቃጣና የተነሳ ሰልፍ ስላለ ሰልፍ ማለት ውጊያ ስላለ ያንን ለማቆም ያንን ድምፅ ለማሰማት
የሚዘጋጁ መርሃ ግብሮች አሉ በየጊዜውና ይሄ ሰላማዊ ሰልፍ ነው የኦርቶዶክሳዊነት ላይ ያነጣጠረ ጥቃት እስከ መቼ የሚል ነው። ጃንዋሪ 9 2026 ከቀኑ 13 ሰዓት እስከ 16 ሰዓት ነው። ሁላችንም በጋራ እየቀጠለ ያለውን ግድያ እናውግዝ፣ ለወገኖቻችንን ድምፅ እንሁን ነው የሚለው። እንግዲህ በኢጣሊያ እና አካባቢው ሀገረ ስብከት ነው የሚለው። አድራሻው ከስር ተቀምጦላችኋል። እንደዚሁም ደግሞ ባርኮዱን ስካን ብታረጉት ቀጥታ ብዙውን መረጃ ሊሰጣችሁ ይችላል ማለት ነው። ይሄ እዛ ብቻ ሳይሆን ሌሎች አካባቢዎችም ጋራ ተያይዞ እንደሚዘጋጅ መረጃውን ሰጥተውናል። በዚህ ጉዳይ ላይ በሚመለከት ሰፋ ያለ ማብራሪያ እንዲሰጡንም ጠይቀናቸዋል። ወደዛው እንሄዳለን። ደረጀ ስለነበረ ቆይታ እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው የታህሳስ 22 2018 ዓ.ም የምን አለሽ ምቴ መረጃ ጥንቅራችን በዚሁ ተፈጽሟል። እኔ መታሰቢያ ቀጸላና ደረጀ ሀብተወልድ ከቴክኒሻል ባለሙያዎች ጋር ከእናንተ ጋር ቆይታ አድርገን ነበር። ዳግም እስከምንገናኝ ሰላም ቆዩ። ጤና ይስጥልን። ይህ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የህዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን፣ በአጠቃላይ ሰላምንም ኑሮንም ለተቀማው ህዝባችን ድምፃችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ፣ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ የሚገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ጣውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ ለኢትዮጵያ ህዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ህዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርሶ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነቱን ይወጡ። ኢሳን የኢትዮጵያኖች ሚዲያ